እባካችሁን ቆንጆ ሴቶች፣ መልከ መልካም ሴቶች፣ እባካችሁን ቆንጆ ወንዶች፣ ይሄ ቆርበታችሁ፣ ይሄ ነገ የሚረግፍ አበባችሁ ዛሬ ስላማረበት ስለተዋበ ዛሬ ቆንጆ ናችሁ ስለታያችሁ ምንም ነገር አትስሩበት። የሆነ በሱ አትመኩ። እንደተባለው ቆንጆ ሴት ደደብ ነች፣ ቆንጆ ወንድ ደደብ ነው። ቆንጆ እንኳን ደደብ ሊሆን አይችልም። ቆንጆ ሴት ግን ደደብ ነች የሚባለው እንደተባለው እንዳይሆንባችሁ እባካችሁን በመልካችሁ አትሸወዱ። እኔ ብማርም ባልማርም መልኬን አይቶ የሚያገባኝ አይጠፋም የሚባል አባባል አለ። ለምን? አንዱ ይሄ ነው። ይሄን በጎን በቃ ባጭሩ ዝጋው። ለምን? የሁሉም ሴቶች ስለማይወክል ነው። ይሄን የጥቂት ሴቶችን ሐሳብ የሚወክለው። እንደገናም ደግሞ መልከ መልካምና ቆንጆ በቅርጽም በምንም በቃ በገጽታችሁ ቆንጆ የሆናችሁ ሴቶች ከኖርማሉ ሰው የበለጠ መስገድ መጸለይ ያለባችሁ እናንተ ናችሁ። እግዚአብሔር ለስቃይ አይደለም መልክ የሰጣችሁ። በእርግጥ በጾም ጸሎት፣ በስግደት በመንፈሳዊ ከጠበቃችሁት ውበታችሁ ደስ ይላል። የሥላሴ ፍጥረት እናንተ ብቻ አላችሁም። መልክ የለኝም ብላ የምታምን ሴትም እንደዛው ናት። ዘፋኞቹ ለቆንጆ ሴት ብቻ እየዘፈኑ ነው። መልክ የላቸውም ለሚባሉ ሴቶች አልዘፈኑ። ግን ሁሉም የማን ፍጥረት ነው? የሥላሴ ፍጥረት ነው። እናንተን ግን ቡዳው የሚያያችሁ የዝሙቱ መንፈስ የሚያያችሁ ወዷችሁ አይደለም። ወደድኳት የሚለው እውነት ወዷችሁ አይደለም። በላኋት ሲል መልክሽን እንደዚህ ግጦ የሚበላው ነገር ሆኖ ሳይሆን ትዳር ላይ ዜሮ፣ ጸባይ ላይ ዜሮ፣ ገንዘብ ላይ ዜሮ፣ ሰላምሽ ላይ ዜሮ፣ ሲንግል ማሞነሽ ብቻ እንድትኖሪ፣ ትዳርም ከሆነ ደግሞ እድሜ ልክ የምትኖሪ ከሆነ ደግሞ ቅቅል ያለ በቃ ዝም ብሎ ሁል ጊዜ ገባ ወጣ የሚል በቃ የሚያስጨንቅ ትዳር 20 ዓመት 30 ዓመት ወይ ባልሽ ባንቺ ላይ እንዲማገጥ እያደረገ አንተም ቆንጆ ኮንክ ሚስት ላይ ባንተ ላይ እንደዚህ እንድትሆን እያደረገ ሁለታችሁም ቆንጆች ከሆናችሁ በቃ በጣም አደገኛ ነው የሚሆነው። ሁለታችሁም ትዕቢታችሁ ከባድ ነው። በተለይ ሁለት ቆንጆች ከተጋቡማ ከባድ ነው እና ብቻ በአጠቃላይ እንደው ጸበል ባይርቃችሁ ቅዳሜ ሁል ጊዜ ብትጠመቁ እሁድ ብታስቀድሱ ከስራ እንግዲህ ከስራ ውጭ ማለት ነው የምትሰሩ ከሆነ ማትሰሩ ከሆነ ደግሞ ሁል ጊዜ ብትጠመቁ ብትሰግዱ። እኔ ላይ ያለ የቡዳ መንፈስ በዝሙት የገባህብኝ በዝሙት መንፈስ ከወንዶች አይን የገባህ በመስተፋቀር የገባህብኝ በቡዳ መልክ ፀጉሬን አይተው አይኔን ጥርሴን አይተው የሆነ የሚያምረውን አካሌን አይተው መቀመጫ እንዳለን ቅርጼን አይተው የገቡ መናፍስቶች ካሉ ታሰሩ አሉ ደግሞ ታሰሩ ብላችሁ የምትሰግዱበት የምትጸልዩበትን ጊዜ እግዚአብሔር ይስጣችሁ። ለቆንጆች ነው ይሄን የምናገረው። አለበለዚያ እዚህ ምድር ላይ የተመቻችሁ መስሎ በቆንጆ ልብስ አምሮባችሁ ውስጣችሁን የሚያውቀው እግዚአብሔር ነው ሳይመቻችሁ፣ እንደገናም ሲኦልም ደግሞ በዚሁ ቡዳ መንፈስ ምክንያት ገብታችሁ ቆንጆ ሴት ሲኦል አትገባም ወይም አስቀያሚ ሴት ሲኦል ትገባለች አይደለም እያልኩ ያለሁት። በመልካችሁ ምክንያት እግዚአብሔር በሰጣችሁ መልክ ምክንያት መጎዳት የለባችሁም። ጠብቁት። ጸጋ ነው፣ ውበት ነው፣ እግዚአብሔር ሰጥቷል። አውሮፓ ውስጥ ያሉት በረዷማ ሀገር ያሉት ሰዎች ቆዳቸው ለበረዶ የተመቸ ስለሆነ ነጭ ሆኑ። እኛ አፍሪካ ያለን ደግሞ ለፀሐይ ቅርብ ስለሆነ ወይም ደግሞ ሀሩር ስለሆነ ጥቁር ሆንን። የልብስ ቅማልና የፀጉር ቅማል ማለት ነው። ልዩነት የለውም። አንዱ ተከልሏል፣ ነጭ ሆኗል። አንዱ ደግሞ እዚህ ላይ ነው፣ ጥቁር ነው። የቆዳ ጉዳይ ነው። ለውጥ የለውም። ሰው ነው። የሥላሴ ፍጥረት ነው ሁሉም ሰው። እንኳን አይደለም እኛ ሙሉ ነን በምናስብ ሰዎች በአካል ቀርቶ ሰበዳት ካለ ፍጥረት ገጸ ከልብ የሚባሉት ከዚህ በላይ የውሻ መልክ ያላቸውን እንኳን እነ ቅዱስ ክርስቶፎሮስ አይደል እንዴ ሌሎቹንም ቅዱሳኖችን በቅዱስና ሕይወት ውስጥ ያለፉትን ለክርስቶስ መስክረው እንዲሞቱ ሁሉ አድርጓል። እንኳን ሰው የውሻ መልክ ኖሯቸው የሰው ልብ ያላቸውን ፍጥረታት ራሱ እንኳን ወደ ገነት አስገብቷል እግዚአብሔር። እና ይሄ እግዚአብሔር የፈጠረውን ይህን ቆዳ ነገ የሚረግፈውን አበባ እንደ አንድ ትልቅ መሳሪያ አድርጋችሁ ሃይማኖታችሁን አትጉዱት፣ እምነታችሁን መንፈሳዊ ሕይወታችሁን አትጉዱት ብዬ ምለው እኔ። አሳልፋችሁ አትስጡት። ወንዶች ታምሪያለሽ፣ አፈቀርኩሽ፣ ደብዳቤ ምናምን እስቲ እንዝናና ስላሉሽ ብርቅ አይሆንብሽ። አንተም ወንዱ ሴቶቹ ሞራል ስለሰጡ ታምራለህ ስለተባልክ ስፖርት ስለሰራ ምናምን የሆነ ሰውነትን እንትን ስራት በፍጹም አዲስ ነገር አይመስልም። ጊዜው ያልፍና ገንዘብ በ20 ዓመት ልብ በ40 ዓመት ነው የሚባለው አይደለም። ጎልማሳ ስትሆን 45 50 ስትሆን ያሳለፍከው ጊዜ ስታስበው ይቆጭሃል። ምንድን ያደረኩት ትላለህ። አገልጋይ ሆኜ እንዴት እንደዚህ ያደርጋለሁ? የዚህ ምርጥ የተባረከ ቤተሰብ ልጅ ሆኜ እንዴት እንደዚህ ያደርጋለሁ? የቄስ ዘር ሆኜ እንዴት እንደዚህ ያደርጋለሁ እያልክ ከምትቆጭ ካሁኑ ራስህን ማዳን ነው። ያለፈም ጊዜ ከሆነና አሁን የምትሰሙ ሰዎች ትልቆች ጎልማሶች ሆናችሁ ደግሞ ያለፈ ጊዜ ከሆነ ንስሐ ግቡበት።
ኃጢአታችሁን የሚያስታውስ ትምህርትም ከሆነ ጻፉትና ቶሎ ብላችሁ አስወግዱት። ንስሐ ገብታችሁ አባታችሁ ፊት ሄዳችሁ በአፋችሁ መናገር የሚከብዳችሁ ከሆነ አንብቡት። አንዳንድ ሰው ይጠፋዋል ኃጢአቱን ለመናገር። ትዝ ባላችሁ ቁጥር ጻፉትና ንስሐ አባታችሁ ከሄዳችሁ ቁጭ ብላችሁ አንብቡት እንጂ አንብቡትን እንኩ ተብሎ አይሰጥም ለንስሐ አባት። በትዕግስትም አይላክም ኃጢአት። ቁጭ ተብሎ ግን በራስህ አንደበት ኃጢአትህን መናገር አለብህ መናገር አለብሽ። እና ውበት ከንቱ ነው፣ ረጋፊ ነው። ታጥቦ አይጠጣም፣ ጥቅም የለውም። እንዲያውም ጥቅም ያለው የመንፈሳዊ ውበት ነው። እውነቴን ነው ነገራችሁ። እና ኦቲስቲክ ተጠቂ የሆነው ልጇን አሁን እያስጠመቀች ነው ያለችው። በጣም ትልቅ መሻሻል ነው ያለበት። ሲጠራ አቤት ይላል፣ እንደዚህ ቤቢ አቤት አቡሽ ሲባል ይዞራል። በፍጹም አይዞርም ነበረ። አሁን እንግዲህ ይሄ ሁሉ ከተፈጠረ ወደ 5 ወር ምናምን ሆኖታል አይደል? አጠቃላይ እንግዲህ መቼ መሰላችሁ? ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ ልክ ነው ህዳር ምናምን አካባቢ ላይ ደግሞ ቡና በሚፈላበት ሰዓት ሴሪሞኒው ነው። ቡናውን ቃም የሚያደርጉ ከሆነ እናትህ ጠቋራለ ማለት ነው ስለው፣ አዎ ቡና ጥቅም ነበረ፣ እንዲያውም ወንድሜ እንደዚህ ምናምን ብሎ የሚያስቅ ነገር ነገረኝ። ተጨማሪ ነገር ሌላም ነገር ያው እዚህ ማልናገረው ነገር። ከዛ ደግሞ እንደገና ቡና በጣም በሰዓቱ ጠብቀው ጠዋትም ከሰዓትም ማታም እንደገና ሌሊትም 4 ጊዜ በ24 ሰዓት ውስጥ 6 7 የሚያፈሉ ሰዎች አሉ። ይሄ ደግሞ እናንተ ቤትም ነበረ ስለው፣ አዎ ይሄ ደግሞ አዳልሞቴ ይባላል። ሃይማኖትም ያዘባርቃል፣ ወደ ፕሮቴስታንት ያስኬዳል፣ ወደ ተለያዩ ወደ እስልምናም፣ ወደ ኤቲስትነት፣ ወደ ፓጋንነት፣ ወደ ተጠራጣሪነት እግዚአብሔር የለም ብለን እንድታስብ የሆነ ከዩኒቨርስ ጋር ነው የሚገናኘው። ሜዲቴት የማድረግ ከዚህ ከሃይማኖት የሚባለው አጥር ውስጥ ወጥተህ መረን እንድትሆን በቃ ዝም ብለህ ሪላክስ እንድታደርግ የሚያደርግ መንፈስ ነው ይሄ አዳልሞት የሚባለው መንፈስ። ነጮች በቻክራ ያመልኩታል። እዚህ ቻክራ ብዬ ስነግረው ጊዜ መምህር ስለዚህ ነገር ታውቃለህ እንዲህ አለኝ። አዎ አንብቤያለሁ ስለው ጊዜ ነበርክበት? አልነበርኩበትም ስለው፣ አይ እንደዚህ ነገር ስለማቅ ነው አነባለሁ፣ ይሄ ነገር ይስበኛል አለ። ጫት እየቃመ ምን እያለ የሚያነበው የኦሹን ነው የራምፓን ነው የሜዲቴሽን የምናምን የስነ ልቦና መጽሐፍቶችን ያነባል፣ ግን አንድም ለውጥ የለውም። ሲመረቅን ፎቅ ይሰራል በሐሳብ ሲመረቅን፣ ጫት ቅሞ ሲመረቅን፣ መጠጥ ሲጠጣ ምን ሲል ትልልቅ እንደ አርኪቴክቶች ምናምን እንደ ኮንትራክተሮች ግንብ በቃ ትልቅ ህንፃ ይሰራል የሚመስለው። ቁጭ ብሎ ያፈርሳል፣ ይገነባል፣ ግን የለም በሐሳብ ብቻ ነው። እና ይሄ ሁሉ ነገር ከሃይማኖት አስወጥቶ እንደዚህ አይነት ነገር ውስጥ እንድትገባ የሚያደርግህ አዳልሞቴ ይባላል። ወሰንገላ መኖሩ ደግሞ ወሰንገላ ጭሳጭስ ይወዳል፣ ሐሺሽ ይወዳል፣ መጠጥ ይወዳል፣ ራስን ዝርክክ እንድትሆን እንደዚህ ቆሻሻ እንድትሆን ይወዳል። ይሄ ዛሬ ፈጥሬ አንተን እያየሁ ያወራው እንዳይመስልህ የዛሬ 4 ዓመት የዛሬ 5 ዓመት የለቀኳቸውን ትምህርቶች አሁን ሼር አደርግልሃለሁ ቴሌግራም ላይ። ይሄንን ራሱ አሁን የነገርኩ ነገር ትምህርት ይወስዳል። አንተን ስላየሁ አይደለም ያወራሁት አልኩት። እንደዛ አይነት ስሜት ስለተሰማው ነው። እና መምህር አይ እሱማ እኔ እኮ እንደዚህ ሆንኩት፣ አይ አንተን ስላየሁ አይደለም ይሄን ያወራሁት፣ ወይም አንተን ለመሳብ አይደለም ያወራሁት፣ ያለ ነገር ነው የምነግርህ ስለው ይሄ ልጅ አመነልኝ። ከሳምንት በኋላ ነው እውነት ነው ያወራው ነገር ሲያየው ዩቲዩብ ላይ ገብቶ ሲያየው ቢፎር ማነው 4 years ago ምናምን 5 years ago ምናምን የሚሉ ትምህርቶችን ሲያዳምጥ አንድ አይነት ነው ማስተምረው ትምህርት፣ የቆየ ትምህርት ነው። የመምህር ግማን ፈውስ ምናምን አባቱ ጋር እየሄደ ሂድ አባት ጋር ብየው አባቱን ቤቱን አሳይተውታል። ቤታቸውን እየሄደ አባቱ ጋር ሲያሳዩት ምን ሲሉት ልጁ እየተስተካከለ መጣ። መስተካከሉ በምን እንደው ታውቃላችሁ? መጀመሪያ ያለውን ልብስ አጥቦ መልበስ ጀመረ። ገላውን ታጠበ። የመጀመሪያው ልክ ገላው መታጠብ ሲጀምር ማከክ ጀመረ። አለርጂክ ሆነ። አጅሬው ወሰንገላ ቆሻሻ ነገር አይደለም የሚወደው። ንጹህ መሆን ሲጀምር ንጹህ ልብስ መልበስ አለርጂክ ሆነበት። እኔ በሰጠው ልብስ ከእርዳታ ከመጣው ልብስ ከአዲስ ልብስ እንደው ምናልባት የሰው ልባሽ ቦንዳ ልብስ ነው ብዬ አስቤ አዲስ ልብስ በገዛለት ሰውነቱን ፍርቅርቅርቅ አለ። ከዛ የአባታችን የአቡነ ሐራ እምነት ከዛ ደግሞ የቅዱስ ሩፋኤልን እምነት ጸበሉ ምናምን ቀላቅለን አካሉን በሙሉ አባቱ ቤት ቀባነውና እዚሁ ዳር አልኩት። እናት ቤት እንዳትሄድ አልኩት። ለምን አለኝ። የእናትህ የቡዳ መንፈስ ካንተ ጋራ በጣም ነው የሚተያየው እና የደበቀኝ ነገር እንዳለ ይገባኛል፣ ግን ወደ እናት ቤት እንዳትሄድ እዚሁ አባት ቤት ሆነ እዚሁ ሁን አልኩት። አባትየው ጸጥ ነው የሚሉት። በቃ ስራ ምናምን አቆመዋል። ለምንድን ነው ሲባል አሞኝ ነው ወገቤ አልቻለም፣ እኔ እንደዚህ ሆኜ ጥበቃ ከምሰራ ደሞዙ ቢቀርብኝ ይሻላል አሉ። እሳቸው ስራ ሲያቆሙ እኔ ደሞዛቸው የሚከፍል ሰው አገናኘኋቸውና በወር ስንት ነው የሚቀበሉት አልኳቸው። 11 ሺህ ብር አሉኝ። 15 ሺህ ብር በወር የሚልክሎት $100 የሚልክሎት ሰው ይኸው ከውጭ አገናኘሁት አልኳቸው። በጣም ገረማቸው። ማለት በዚህ ልክ አልጠበቁም። በቃ አሁን ምን እንደሚጠበቅብኝ አሉኝ። ንስሐ ግቡ አልኳቸው።
ጸበል እየተጠመቁ አይደል? አዎ ንስሐ ግቡ፣ ቃሉን አውጡን ጨርሱ እንደምንም ብለው በሽምግልናው ከዛ ቅዱስ ቁርባን ተቀብለው ቤተክርስቲያን ማስቀደስ ብቻ ነው የሚጠበቅበት። ይሄን ብቻ ካደረጉ ለኔ ትልቅ ግልግል ነው አልኳቸው። እሺ አሉ። ከዛ በኋላ ይሄ ልጅ ሰውነቱ ላይ ያለው የቡዳ መንፈስ በሙሉ ድራሹ ጠፋ በ3 ቀን ውስጥ። በቡዳ ይመለከተው የነበረው ያ መንፈስ የመጣው ከእናቱ ነው። በእርግጥም ጸበል ወስደን ስናስጠምቀው እናቱን አስገድዶ እንዲደፍር አደረግነው ብሎ መንፈሱ አጋለጠው። ልጁ ቢደብቀንም መንፈሱ ግን ተናገረ። ልጁ መንፈሱ ሲናገር ልጁ ለምንድነው እኔ መናገር የማልፈልገው ነገር የተናገረው? ለምንድነው የኔን ሐሳብ የተናገረው ብሎ ሲናገር ንስሐ ስላልገባህ ነው። ንስሐ ግባ ስንለው ቆይ እሺ ነገ ቆይ ዛሬ እያለ በመሃል ግን ጸበል ልጠመቅ ብሎ ራሱ ሄደ ከአባቱ ጋር። ጸበል እየጠጣሁኝ ትንሽ ልጠመቅና ከዛ ንስሐ ገባለሁ ሲል ድንገት ሲገባ ተረክ ብሎ ጮኸ። እኛን የደበቀን ነገር መንፈሱ ተናገረ። እያሽካካ እንደ ጅብ ሴት ጅብ እንዴት የምትጮኸው ታሽካካለች። እንደ ሰው ነው የምትስቀው አይደል? ሴት ጅብ በደንብ ነው የምትስቀው። እስቲ የሴት ማሽካካት የሴት ጅብ ማሽካካት ብላችሁ ቮይሱን ለመስማት ሞክሩ። በጣም ነው የሚረብሸው። እና ልክ እንደዛ እየጮኸ አስደፈርኳት፣ በገዛ ልጁ አስደፈርኳት። አሁን በዚህ ቀን በዚህ 15 ቀን ውስጥ አለ። ምክንያቱም 1 ሳምንት ሙሉ ካዳመጠ በኋላ የኔን ትምህርት ከዛ በኋላ እንደገና የተግባባ ነው። 15 ቀን ሆኗል አጠቃላይ ከተዋወቅን ማለት ነው። በዚህ ልጅ ላይ ብቻ 15 ቀን ፈጀው። በጣም ትንሽ ነው። በጣም በአጭር ጊዜ ውስጥ ነው የተለወጠልኝ፣ እግዚአብሔር ረድቶኝ። ከዛ አንገቱን ደፋ፣ በጣም አዘነ። ማንም ጸበልተኛ አልነበረም፣ ለብቻው ነበር የተጠመቀው። መምህር ግርማ ጋር አልመጣ ወይም የትም አልሄደ፣ እዛው የትኛውም ጸበል ላይ ነው የተጠመቀው። አሁን አባ ግርማ ጋር ቢሆን ኖሮ ይሄኔ ያው እሳቸው ጋር አክስትና አጎት አባትና ልጅ ጎረቤትና ጎረቤት እያጣሉ እገሌን ያረገብሽ እያለ መንፈስ ያጣላል ይላሉ። የትኛው ቪዲዮ ላይ እንደዛ እንደሚናገር ነው አላውቅም። ጉባኤ ላይ ነው መምህር ግርማ ይሄን ቪዲዮ አይለቁትም። ዝም በል ማን ጠየቀህ ነው የሚሉት። እንዲያው መምህር ግርማ የእውነት እግዚአብሔር ምስክሬ ነው። እነዚህ እኛን ለመንቀፍ የሚነሱ መምህራን እና ጥራዝ ነጠቅ ዩቲዩበሮች እና አንዳንድ ያውቃለሁ ለቤተ ክርስቲያን ተቋቋይ ነኝ ብሎ የሚያስቡ ሰዎች ከምን እንደሚያመጡት በተለይ መምህራን የሚባሉ ሰዎች ሊቃውንት የሚባሉ ሰዎች ለአፋቸው ለክርት የላቸውም ለሚናገሩት ነገር ከምን እንደሚያመጡት የት ሰምተውት ጉባኤ ላይ መተው አያውቁ። ሲዲ ላይ እንደው ከስንት አንድ እሱም እነዛ ሰዎች መተው ንስሐ ከገቡ በኋላ ነው መተው ንስሐ ይገባሉ። ከዛ ይለቀቅ ቪዲዮ ችግር የለውም ይላሉ እንጂ በፍጹም ሊያን ቪዲዮ አይለቀቅም። የሚገርማችሁ አይለቀቅም። ምናልባት ሌሎች የሚያጠምቁ አባቶች እኔ የማውቀው ስለ መምህር ግርማ ነው። ሌሎች የሚያጠምቁ አባቶች ላይ ይሄ ቪዲዮ ካለ በእርግጥ መንፈሱ ሳይጠየቅ ይለፈልፋል። ከአክስቷን የመጣሁት አክስቷን የደገመችባት አያቷን የደገመበት ወይም ደግሞ እናታ ባሏ ነው መስተፋቅር ነኝ ምናምን ብሎ ይናገራል አይደል? በዚህ ሰዓት ሰዎቹ ሄደው ከነዛ ሰዎች ጋር ካልተጣሉ ይሄ መሆኑ ለነዛ ሰዎች ንስሐ ነው የሚሆነው። ሄደው ካልተጣሉ ቢጣሉም እነዚህ የሚያጠምቁ አባቶች በዚህ ነገር ሊጠይቁ አይችሉም። ምክንያቱም እዚህ ጋር የለፈለፈው እግዚአብሔር ይዞት ነው። ይሄ መንፈስ ተናገር ምንድን ያረከው ተብሎ የተጠየቀው የእግዚአብሔር መንፈስ ማጅራቱን ይዞት ማንቁርቱን ይዞት እያስለፈለፈው ለምን ለፈለፍክ ብሎ መናገር ከመንፈስ ቅዱስ ጋር መጣላት ነው። ሄደው እንዳይጣሉ ይነገራቸዋል፣ ይማራሉ። ሄዳችሁ እንደዚህ አታርጉ፣ ክፉን በክፉ እንዳትበቀሉ፣ ሄዳችሁ ንስሐ ግቡ፣ ያደረጋችሁት ነገር ጥሩ አይደለም ንስሐ ግቡ ተብላችኋል ብሎ መናገር ነው። ካልሆነም ደግሞ እንዲያውም ብዙ ጊዜ የሚበዙት ምን አይነት ሰዎች ናቸው? እንደዚህ መሆኑ እንኳን እየሰሙ አይናገሩም። አይ እንደው እንደዚህ ማን ብለው ጸጥ ነው የሚሉት። እንዲያውም ዋጥ አድርገው ጸጥ ነው የሚሉት። ብዙ ሰዎች አይናገሩም። ከእነሱን የመጣሁት ሲል ጊዜ ታሰር በስላሴ ስም። አንዳንዱ በጣም ሲበሳጭ ተመለስ፣ ወደ መጣህበት ተመለስ ብለው ወደ ራሳቸው ይሸኛሉ። አንዳንዱ ግን ታሰር፣ እነሱም ንስሐ እንዲገቡ ነግራቸዋለሁ፣ ቅጠል በል ብለው የሚናገሩ ሁሉ አሉ። እና ያልተደረገ ነገር መነገሩ ጥሩ አይደለም። እና ይሄ ልጅ ንስሐ ለመግባት ስለዘገየ ይሄን ተናገረ። ግን ይሄ ልጅ በጣም በኋላ ላይ ጠቀመኝ ብሎ የሚያስበው እንኳንም መንፈሱ ለፈለፈ እኔ በልቤ ውስጥ የደበኩት ስላልተማርኩ ነው፣ ወንጌልም ስላልተማርኩ ነው፣ ስለ መናፍስትም ሴራ በደንብ ስላልገባኝ ነው እንጂ መለፍለፉ አሁን ሳስበው እውነት ነው ብሎ አምኗል። አያችሁ። ስለዚህ ገዳይ ሲያረፋፍድ ሟች ይገሰግሳል እንደሚባለው መናፍስት ለመያዛቸው ለማይቀር በጣም ብዙ ጥፋት ያስጠፋሉ፣ በጣም ብዙ ሰዎችን ዋጋ ያስከፍላሉ።